አንድ ሰው በብዙ ቦታም ሊታይ ይችላል፣ ቴሌፖርት ሊያደርግ ይችላል። ብዙ ይሄ ኤክስትራ ሴንሰሪ ፐርሰፕሽን የሚሏቸውን ነገር በሙሉ ፉልፊል ያደርጋል። ኤነርጂ የሚወስዱና ኤነርጂ የሚሰጡ ኃይሎች እንዳሉ እናያለን። እዚህ ውስጥ እንግዲህ መላእክት፣ አጋንንት ምናምን የምናይባቸው ናቸው። ቅዱስ ያሬድ እንደዚህ የሆኑትም እንደዛ ነው። ምክንያቱም በአንድ ወቅት ከትሉ ጋር ወደ መንፈስ ተለወጡ እና ዩኒቨርስን አካለሉ ነገር ነው። ያው ተዋህዶ ሲባል ለምሳሌ እንደ ባህል ስናየው ስጋና ነፍስን ማዋሃድ ነገር ነው ማለት የምናየው፣ የምንሰማው፣ የምንጨብጠው የተደማምሮ እንግዲህ 5% ብቻ ነው። የቀረው 95% በዳርክ ኤነርጂ፣ ዳርክ ማተር፣ ሂግስ ፊልድ በማለት የተሞላ ነው። ኮዝ እና ኤፌክት የሚባል አለ እና ኮዝ ኤፌክትን ይቀድማል ነው። ኦኬ፣ ምክንያትነት ተግባራዊነትን ይቀድማል እንደማለት ነው። ይሄ ያለ የምናውቀው ነገር ነው። ምክንያቱም ቤት ማቃጠል ከፈለኩ ክብሪት መጫር አለብኝ፣ ምን ማድረግ አለብኝ ነው። ይሄ ኮዝ ይሆናል። ኤፌክቱ ቤቱ መቃጠሉ ነው። አዎ ሪቨርስ ይሆናል እንግዲህ ታኪዮንስ የሚሏቸው ጨረር ወደ አካውንት ካስገቧቸው። ኦኬ፣ ታኪዮንስ ደግሞ የማይታዩ ጨረር ናቸው። ልክ እንደ ብርሃን ናቸው። ብርሃን ፍጥነቱ የተወሰነ ነው። እነዚህ ታኪዮንስ ግን ፍጥነታቸው ኢንፊኒት ሊሆንም ይችላል። ከብርሃን ጨረር በላይ የሚሄዱ ናቸው። ስለዚህ ምን ይሆናል? ኤፌክት ኮዝን ይቀድማል የሚለው ነገር ሊዋጥላቸው አልቻለም። እንግዲህ ተግባራዊነት ኤፌክት ኮዝን ይቀድማል የሚል ነገር ነው እና ለኔ በጣም ቀላል ነበር። ይሄ ነው ዋናው። ምንድነው በባህላችን ኦኬ የሆነ ደረጃ ይወጣና ኦኬ ከዛ በኋላ በጸሎት እንደዚህ ይሁን ሲባል ይሆናል። ኦኬ፣ ስለዚህ ሪያሊቲው ያው ነው በባህላችን። ኦኬ፣ ስለዚህ በጸሎት ብዙ ነገር ሊሰራ ይቻላል በሚል ነገር ነው። ከዛ ኳንተም ሜካኒክስ፣ ጀነራል ሪሌቲቪቲ ይገቡና ትክክል አንድ ሰው በብዙ ቦታም ሊታይ ይችላል፣ ቴሌፖርት ሊያደርግ ይችላል። ብዙ ይሄ ኤክስትራ ሴንሰሪ ፐርሰፕሽን የሚሏቸውን ነገር በሙሉ ፉልፊል ያደርጋል። በዚህ እንግዲህ ሲታሰብ ምን የሆነ ነው? ሜታፊዚክሱ ክብደት እንደዚህ ያገኘ ሲሄድ ደስ የሚልም ሂደት ይሆናል። አዎ እንግዲህ ምንድነው ሳይንሱ እያደገ እንደዚህ እየተራቀቀ ሲሄድ ስለ ረቂቅ ነገሮችም ማሰብ ይጀምራል ሳይንስ እና እንደዛ ሲሆን ወደ መንፈሳዊነት እየተሸጋገርን ነው የሚያሳይ ነገር ይሆናል ማለት ነው። ምክንያቱም በአብዛኛው ምርምር እንግዲህ የሚካሄደው ከሁሉም ደቃቃ የሆነ ነገር ምንድነው ነው ሶዛት ያ ከታወቀ የፈለጉትን ነገር ሊገነቡ ይችላሉ። ከዛ በላይ ያለውን እንደማለት ነው። ለምሳሌ በትልቁ ለምሳሌ ይሄ ናኖ ቴክኖሎጂ የሚሉት ለምሳሌ እንደዛ ነው። በደቀቀው ነገር እንግዲህ አንድ ነገር ወይ መገንባት ወይም ደግሞ አንድ ብሎክ ኖሮ የደቀቁ ነገሮችን በማስወገድ ያንን ነገር መገንባት እንደማለት ነገር ነው። እና እንደዛ ሲባል ብዙ ነገሮች ይመጣሉ። በአንድ በኩል በኳንተም ሜካኒክስ በሚለው ነው እንግዲህ የሚካሄደው እና ኳንተም ሜካኒክስ አንዱ ትልቁ ነገር የሚመክረን የሚያስተምረን ምንድነው? በዩኒቨርስ ሁለት ተቃራኒ የሚመስሉ ነገሮች አሉ። ሁል ጊዜ ብቻውን የሚቆም ነገር የለም አይነት ነገር ነው እና ኮምፕሊመንታሪቲ ፕሪንሲፕል ይባላል። ተቃዋሚ የሚመስሉ ነገሮች፣ ኦፖዚት የሚመስሉ ነገሮች ኮምፕሊመንታሪ ናቸው እንጂ እንደ ተቃዋሚ ካየናቸው ይጨራረሳሉ፣ ይተላለቃሉ ነው ሂደቱ። እንደ ኮምፕሊመንታሪ ከሆነ ግን ያምራሉ፣ ብዙ ነገር ይሆናሉ፣ ሜታፊዚክስ ያስገባሉ አይነት ነገር ነው።
አካል ቁስ አካልም አለ ቁስም አለ። ኦኬ ባህላችን እንግዲህ በጣም የተራቀቀ ነው በዚህ ቁስ እና ቁስ አካል ማለቱ ራሱ በአንድ በኩል ኮንቲኒዩቲ ሰጥቶታል፣ እንደ አንድ ነገር አድርጎታል። ሌላው ተዋህዶ ሲባል ለምሳሌ እንደ ባህል ስናየው ስጋና ነፍስን ማዋሃድ ነገር ነው። ኦኬ ኮምፕሊሜንታሪቲ የሚባለውን ነገር። ስለዚህ እንደዚህ ሲሆን እንግዲህ ብዙ እውቀት ይኖረናል፣ ብዙ ድራማቲክ የሆነ ነገር እንሰራለን ነው። ከዛ በኋላ እንግዲህ ቅዱስ ያሬድ እንደዚህ የሆኑትም እንደዛ ነው። ምክንያቱም በአንድ ወቅት ከትሉ ጋር ወደ መንፈስ ተለወጡ እና ዩኒቨርስን አካለሉ ነገር ነው። አንድ ስፕሊት ሰከንድም ትሁን ነው። ከዛ በኋላ ትሉ እዛው አለ፣ ቅዱስ ያሬድም አሉ። ግን በዛች ወቅት ያገኟት ነገር ኢንፊኒቲ ነው ኢን ሴንስ። ሌላው የኳንተም ሜካኒክስ ነገር እንግዲህ አንሰርቴኒቲ ነው። አንሰርቴኒቲ ፕሪንሲፕል በማንኛውም ነገር በቁስ አካላዊ ነገር ዲፋይን እናደርገው አንችልም ነው። በሌላም በኩል ለምሳሌ ጎደልስ ኢንኮምፕሊትነስ ቲዮረም የሚባል አለ በማትማቲክስም እና ጀነራሊ እንግዲህ ምንድነው የሚለው በአንድ በኩል ቁስ አካል አለ። አንሰርቴኒቲ ሲባል እንግዲህ ለምሳሌ 90% ለምሳሌ ሰርቴን ብሆን ኦኬ የጎደለው 10% በምን የተሞላ ነው ብል ለምሳሌ በቁስ አካል ከሆነ እዛ ወደ 95% መግባት አለበት። ካልሆነ ግን ኤክስትራኦርዲነሪ ነገር መያዝ አለበት ነው ነገሩ። ስለዚህ ኢኤስፒ የሚባለውን ነገር ኤክስትራ ሴንሰሪ ፐርሰፕሽን የሚባለውን ነገር ይኖራል። በመሰወር ሁሉም ኳንተም ሳጀስት የሚያደርገውን ነገር እንግዲህ እንዳለ ፊዚክሱ ይነግረናል። በ5% እንግዲህ የተወሰነ ነው ሜካኒካል ነበረ ነው ነገሩ እና ያን ጊዜ ለምሳሌ በኢንዱስትሪያል ሪቮሉሽን ጊዜ እንግዲህ ዞሮ ወዴት ነው የወሰደው? አንደኛውን ኤክስፕሎይት ሲያደርግ ምናምን ነገር ይሆንና እነ ማርክስ እነ ሌኒን እንግዲህ ተከሰቱ። ሂደቱ ጥሩ ነበረ፣ ግን ዳይሌክቲክስ ሲሉ በማቴሪያል ውስጥ ዳይሌክቲክስ እንዳለ አርገው ነው የቆጠሩት እና ለዚህ ነው ሳክሲድ ያላደረገው። ዳይሌክቲክስ ቢኖር እንግዲህ ምን መሆን ነበረበት? ቢትዊን ማቴሪያሊዝም ኤንድ ስፒሪቹዋሊዝም እንደነ ካርል ማርክስ እና እንደነ ሄግል አይነት መሄድ ነበረባቸው። እንደዛ ሲሆን እንግዲህ ፕሪንሲፕል ኦፍ ኮምፕሊሜንታሪቲ ኦኬ እንትን ትርጉም ያገኝ ነበር ማለት ነው። እና የሁሉ ራሽያ ሶቪየት ዩኒየን ምናምን የሚባለው ነገር የፈረሰው በዚህ ምክንያት ነው። ምን ሆኗል? ክሊር አድርገዋለሁ። ስለ ዳይሌክቲካል ማቴሪያሊዝም ሲሰሩ የግራ አንጎላቸውን ግማሽ አንጎላቸውን በጣም አዳበሩት። ብዙ ጽሁፎች ነበሩ፣ ብዙ ነገሮች ነበሩ፣ የታወቁ ደራሲያን እንደዚህ ነገር ነበሩ። በትየት ከአንዱ ሳይድ ኦፍ ዘ ብሬን የተጠቀሙበት ነው። ይህ ሁሉ እንግዲህ የሶቪየት ዩኒየን መፍረስ፣ ይህ ሁሉ ፖለቲካ የሚያስኬደው ይህን ያህል ነው። እና ምን ማለት ነው? በቁስ አካል ላይ የሆነ መንፈሳዊ ነገር ስናላብሰው ኦኬ ትልቅ ፓወር ያለው ሂደት ይሆናል ነው አካሄዱ። እና ባህላችን በዚህ አንጻር በጣም ስፔሻላይዝድ ነው በእውነት። ለዚህ ነው ለምሳሌ ኤክሶርሲዝም እንደዚህ ሲባል ለምሳሌ ኢትዮጵያ የመጀመሪያዋ የምትታወቀው በዚህ ነው። እና ሜታፊዚክስ እነዚህን ኢንክሉድ ያደርጋል ለማለት ነው። 3D ጨረስን አይደለም? ወደ 4D ከፍ ካልን እንግዲህ እንደ መንፈሳዊነት የሚሰማናል እንደማለት ነው። አካሄዱን እናገራለሁ
ኦኬ። ግን የሚያጋጥሙን ነገሮች እንግዲህ ኤነርጂ የሚወስዱና ኤነርጂ የሚሰጡ ኃይሎች እንዳሉ እናያለን። እዚህ ውስጥ እንግዲህ መላእክት፣ አጋንንት ምናምን የምናይባቸው ናቸው። ቱ ቢጊን ዊዝ ለምሳሌ መነሻው ምንድን ነው ቢባል ሌላውን ለማስረዳት መነሻው የዚህ ዩኒቨርስ ይዘት ጠቅላላ ኮንተንቱ ምንድን ነው ነው ጥያቄው። እና በአምስቱ ሴንስ ኦፍ ፐርሰፕሽን እንግዲህ የምናየው ማለት የምናየው፣ የምንሰማው፣ የምንጨብጠው የተደማምሮ እንግዲህ 5% ብቻ ነው። የቀረው 95% በዳርክ ኤነርጂ፣ ዳርክ ማተር፣ ሂግስ ፊልድ በማለት የተሞላ ነው። ኦኬ አሁን ዳርክ ኤነርጂ ስንል እንግዲህ እነዚህ ታኪዮንስ ያልናቸው ቅድም መጡ ማለት ነው። ምንድነው? ኢንተሊጀንስ ነው። ቢዮንድ ዘ ስፒድ ኦፍ ላይት የሚሄድ አይነት ነገር ኢንተሊጀንስ ነው። ጠቅላላ ሁሉም ነገር የተያያዘ ነው። ዋናው ነገሩ ባዶ ቦታ የሚባል ነገር የለም ነው። አለ ወይ ብለን ለምሳሌ ወደ ትንሹ ነገር ለመሄድ ብንሞክር ወዴት ይወስደናል? አሁን ለምሳሌ ኳንተም ግራቪቲ ወደሚለው ነገር ወደ ሪያሊቲን ፒክስሌት እንደማድረግ ለስዕል ለምሳሌ ስኩዌር አሉ ቶለሬት የምታደርገው የፒክቸሩ ሪዞሉሽን እንደዚህ ነገር በፒክስል ኤክስፕረስ ያደርጉታል። በፊዚክሱም 4 ዲሜንሽን ያለው ስፔስ ታይም የያዘ ፒክስሌትድ ሂደት አለው። እዚህ ውስጥ እንግዲህ ቲዮሪው ምንድነው የሚለው? እዚህ ውስጥ ከገባን ዩኒቨርስን የፈጠረውን ያህል ኤነርጂ ኤክስትራክት ልናደርግ እንችላለን ነው መነሻው። እና በትንሹ ስናየው ምንድነው? አዎ ከ100% በላይ ኦፕሬት የሚያደርጉ ሜሽንስ አሉ። ለምሳሌ ማለት ማንኛውም ሜሽን ኤፊሽንሲው ወደ 100% አይጠጋም። ኢኳልስ ኤምሲ ስኩዌርድ የሚለው የ3D አመለካከት ነገር ነው። ግሮስ እንትን በሆነ አሁን ያነሳው ግን ጥሩ መነሻ ነው። ምንድነው ያልከኝ? ባንተና በእኔ መሃል ምን አለ ነው። ኦኬ በብዙ ነገር ተሞልቷል ነው። ባዶ የሚባል ነገር የለም ነው ሂደቱ። ኦኬ አንዱ ቀላል ነገር የሆነው እንግዲህ ሞባይልን አምጥቼ ሬዲዮ ኦን ባደርግ በመሃላችን ያንዱን ስቴሽን አገኛለሁ ለምሳሌ። ስለዚህ ቢሆን ኤሌክትሮማግኔት አሏል ሞልቷል ማለት ነው። ግን ረቀቅ ብለን ወደ ኳንተም ሜካኒክሱ ስንገባ ያ ቅድም ያልኩት ፒክስሌሽን ይመጣል። ፒክስል በፒክስል ነው እንግዲህ እዛ ድረስ የሚሄደው ማለት ነው። አንዱ ፒክስል ውስጥ ምንድን ነው ቢባል ኢንፊኒት የሆነ ኤነርጂ ያለው 0 ፖይንት ኤነርጂ ይሉታል። በዚህ 0 ፖይንት ኤነርጂ እንግዲህ ብዙ ኤነርጂ ልንዝቅ እንችላለን። ዩኒቨርስን የፈጠረ ያህል ነው ነገሩ። ይሄ እንግዲህ ፕላንክ ስኬል ይሉታል። ከማክስ ፕላንክ ፊዚሲስት ነው። 3D ማለት እኔ ያወራለሁ ስለ 3D ደህና ውሱን ነገር ነው የ3D። ይልቅ ኢኳልስ ኤምሲ ስኩዌርድ ምን ያስረዳናል? ይህ እነዚህ ሄቪ ኤሌመንትስ የሚባሉ አካላችንን የገነቡ ከየት መጡ ብለን ብንጠይቅ ኢኳልስ ኤምሲ ስኩዌርድ ነው የሚመልስልን። ምንድነው ፀሐይ ውስጥ ያለ ነገር እንደዚህ እንግዲህ ኢኳልስ ኤምሲ ስኩዌርድ ነው የሚናገረው። ፊውዝ ሲደረግ ለምሳሌ ፀሐይ ውስጥ ዋናው ፊውል እንግዲህ ሃይድሮጅን ነው። ምን ያህል ነገሮች ፊውዝ አደረጉስ እኔን አካሌን የፈጠረ ማቴሪያል ለመድረስ ሲባል እንግዲህ አካሌ እስከ አይረን ድረስ አለው እና አይረን የመጨረሻው ፊውዥን ነው እና ትልቅ ኮከብ ይኖርና ፋይናሊ ይፈነዳል። ሱፐርኖቫ የሚሉት ነገር ይሰራል።
ከዛ በኋላ ነው ያ ማቴሪያል ኮንዴንስ እያደረገ አካል የሚሰራው እንደማለት ነገር ይሆናል እና ብዙ ፕሮሰስ ነው ለእንትን ለማለት ነው።